ሀቅ ስብራትን የመጠገን እንከንን የመድፈን ታላቅ አቅምን ይዛለች። በዚያው ልክም በቅጥፈት የተቃኘ በሐሰት የተቀነበበ መረጃ አለመግባባትን የማንገስ ሀገርን የማፍረስ ኃይል አለው። ታዲያ መረጃን ከህዝብ አገናኝ ድልድይ የሆኑት መገናኛ ብዙሃን ብስሉን ከጥሬ ስንዴን ከእንክርዳድ የመለየት ታላቅ ኃላፊነትን በጫንቃቸው የያዙ መሆናቸውን በውል በመረዳት ኃላፊነታቸውን መወጣት ይገባቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም የኢትዮጵያን የጋራ ራዕይ ለመገንባት ብዕሩን የሚያሰላም የመገናኛ ብዙሃን ባለሙያ መፈጠር ሀገራዊ ፋይዳው የጎላ መሆኑን ያነሳሉ። ሚዲያን በወጉ ተገንዝበን አብረን መስራት ካልቻል ልማትም ጥፋትም ሊያስከትል ይችላል። ጥፋት እንዳያስከትል ለሀገር ግንባታ ቀናኢ የሆነ ለሰላም ለልማት ቀናኢ የሆነ መርህ ያለው የኢትዮጵያን የጋራ ራዕይ ለመገንባት የሚተጋ ፐርሲስተንት የሆነ ደሞዝ ሲከፈል ወይ ጥቅም ሲገኝ ሳይሆን በአቋሙ ፐርሲስተንት የሆነ ለዘላቂ ጥቅም የሚተጋ የጋራ የሆነ አስተሳሰብ እንድንይዝ የሚያደርግ አርጎ መፍጠር እንደ ኢትዮጵያ ላልተገነቡ ሀገራት በእጅጉ ያግዛል። የመገናኛ ብዙሃን ዘርፉ የሀገርን ብሔራዊ ጥቅም ያስጠበቀ ስራን እንዳይሰራም አሳሪ የሆኑ ችግሮችን በመበጠስ መደላድልን መፍጠር የዘርፉ ባለሙያዎች ጥያቄ ሲሆን ይህ ችግር እንዲፈታ ብሎም እንደ ሀገር የፈረጠመ አቅምን ያካበተ መገናኛ ብዙሃን ይፈጠር ዘንድ አስቻይ ሁኔታዎችን የመፍጠር ስራዎች እንደሚሰሩም ተነስተዋል። ስራጫ ጣቢያዎችን በመገንባት ግቢዎችን ስቱዲዮ በመገንባት መንግስት ብዙ ድጋፍ አድርጓል። ኤሌክትሮኒክስ ላይ ህትመት ላይ ግን በዛ ልክ አይደለም ብለን ነው የምናስበው። በአሁን ጊዜ የወረቀት ዋጋ መወደድ ጋር ተያይዞ በህትመት ኢንዱስትሪ ውስጥ መኖር እጅግ ፈታኝ የሆነበት ሁኔታ ነው ያለው። ሁሉም የትምህርት ክፍል ወይም ደግሞ የትምህርት ተቋም የሚያበቋቸውን ዜጎች በኢትዮጵያዊ የሚዲያ ፍልስፍና የተቃኙ የጋዜጠኝነትና ተግባቦት የትምህርት ስልጠናዎችን በዘርፉ እንዲሰጡ በይበልጥ ያግዛል። ስለዚህ በጋዜጠኝነትና ተግባቦት ትምህርት የሚሰጡ የትምህርት ተቋማት የሚታገዙበትና በተለይ ደግሞ ይህን ፍልስፍና ከአንድ ማዕከል ወይም ደግሞ ቀደም ሲል ከገለጽኩት ከታሰበው የልቀት ማዕከል ውስጥ በአንድ እንዲቀዱ ያግዛልና ፍልስፍናውም የኛው ሆኖ በእኛው የተቃኘ ሆኖ የሚቀጥል ስለሆነ ይህ እንዲሆን እንጠይቃለን። ጋዜጠኝነትና ኢንዱስትሪው ግን የኢትዮጵያን ፍላጎት አውቆ ለዚያ ለመስራት የሚተጋ ሆኖ ሳለ በመንግስት በኩል ደግሞ ድካሞች ሲያጋጥሙ ደረጃ በደረጃ እንፈታለን። 100% ኦቨርናይት አላችሁ። ለምሳሌ ሳተላይት ብላችኋል፣ እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው የያዘን። ገንዘቡ ሲመጣ እንሰራለን፣ ይኖረናል፣ ያስፈልጋል። እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል፣ በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት፣ መደገፍ አለባቸው። ግን ስላሰራን አይደለም። 2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። የሀገርን እውነት ለዓለም ለመግለጥ ዓለም በሚረዳው ቋንቋ የብዙዎችን ቀልብ በሚገዛ መንገድ መረጃዎችን ማቅረብ አንደኛው አድራሽ መንገድ ነው። ለዚህም በመገናኛ ብዙሃን ዘርፍ ያሉ መሰል የቋንቋ ክህሎቶችን ወደ መልካም ዕድል የመቀየር የቤት ስራን የዘርፉ ባለሙያዎች እንዲወስዱት ተጠይቋል። የኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር እዚሁ አካባቢ የኛ ወንድሞች ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማሊኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ። ተጠቅመን መስራት ላይ ውስንነቶች አሉ። በቅርቡ የጀመርነው ስራ አለ በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። ባለሙያው በተለያየ የመገናኛ አማራጭ ህዝብን አሳሳች የሆኑ መረጃዎችን የሚያሰራጩ ኃላፊነት የጎደላቸው አካላት ሴራ እንዳይስፋፋም እውነትን የማጥራት ስራ እንዲሰራም አሳስበዋል። ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው።
ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ። ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር ነው። እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል፣ የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው?